ሰላም ውድ ተመልካቾች እንደናችሁ እንደምናመሻችሁ ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። የመረጃ ምንድነው? ሰሞኑን የነ እስክንድርና የነ መከተው ቡድን እርስ በርሳቸው መታኮሳቸው ይታወቃል። ይህንም ተከትሎ እንግዲህ ውስጣችን ሰው አለ በማለት አፋብሃን እየወቀሱ ይገኛሉ። በዚህ እንግዲህ ወደ ምንጃር ሸንኮራ ተንቀሳቅሰው ነበር። ምንጃር ሸንኮራ አካባቢ ያሉ ፋኖች የኛ እንቅፋት ናቸው፣ እስክንድርን የሚያስጠሉት እነሱ ናቸው በማለት እንግዲህ ምንጃር አካባቢ ወደሚገኙት የአፋብሃ ወታደሮች ዘልቀው ገብተው ነበር። በዚህም እንግዲህ በድሮን በጀት ታግዘው ነበር የገቡት ወደ ምንጃር። ስለዚህ የነ እስክንድር ቡድን በድሮን ታግዞ የአፋብሃም እዛው አካባቢ የሚንቀሳቀሱት የአፋብሃ ፋኖችም ከተማዋ ከምትነድ ንጹሃን ከሚያልቁ በድሮንና በጀት መጣው ንጹሃን ከሚያልቁብን ብለው ከተማዋን ሸሽተው መውጣታቸው ይታወቃል። በዚህም እንግዲህ ለሁለት ሳምንት ከቆዩ በኋላ ለመከላከያ አስረክበውት ወጥቷል ማለት ነው። ለመከላከያ አስረክበው ከወጡታውን ሳምንት አልፏቸዋል። አንድ 3-4 ቀን መከላከያ ነበር የሚይዘው። ያን አካባቢ እንግዲህ ፋኖ ለመቆጣጠር ባደረገው ኦፕሬሽን አሸንፎ አስወጥቷል። ነገር ግን መከላከያ ሲወጣ መረጃ የሚሰጡ አንተን ህዝቡ ነው እኛን እነ መከተው ሲገቡ ፋኖ ናቸው ብለው ዝማሉ። እኛ ስንሆን ግን ለፋኖ መረጃ ሰጠው አስመቱን በማለት ሲወጣ እንግዲህ የፋኖን ልብስ መከላከያ ሆኖ የፋኖን ልብስ በመልበስ መከላከያ አባሎች የፋኖን ልብስ በመልበስ እንደ ፋኖ በደንብ ፍሉንት አማርኛ የሚናገሩትን በማስተባበር እንግዲህ ፋኖ ገደላችሁ በማለት እየጨፈጨፉ ይገኛሉ። ስለዚህ ይህ ሴራ ተቀነባብሮ የምንጃር አካባቢ ንጹሃኖች እየተጨፈጨፉ ነው። ይህ ደግሞ በማን ነው ስትሉ በነ እስክንድርና በነ መከተው ነው። በነ እስክንድርና በነ መከተው ግብዝነት በእነሱ መረጃ ሰጭነት ለመከላከያ አስረክበው ወጣው ንጹሃንን እያስጨፈጨፉ ይገኛሉ። በዚህም እንግዲህ አፋባዎችና መከላከያ ትልቅ ጥንቅንቅ ካደረጉ በኋላ ቦታውን አፋባህ ተቆጣጥሯል። ነገር ግን መከላከያ ሲሸሽ በጣም ብዙን ቁጥራቸው በውል ያልታወቀ አማራ ንጹሃኖች ተገለዋል ማለት ነው። ስለዚህ ይህ ነገር እስከመቼ ይቀጥላል ሲባል ሸዋ ላይ አንድ ልባት ላይ ሊደረስ ይገባል፣ ትኩረት ሊሰጠው ይገባል። በሌላ በኩል ደግሞ ወደ ሰሜን ሸዋ ላይ እነ መከተው እርስ በርሳቸው የራሳቸውን አባል ያገቱትም አለ፣ የመቱትም አለ፣ አሳልፈው ለመከላከያ የሰጡትም አለ። ይሄ እንግዲህ እስክንድርን ትተው ወደ አፋብሃ ይቀላቀላሉ ብሎ ገና በማሰብ ነው ይህ ነገር የሆነውና ይህ ነገር እስከመቼ ዝም ይባላል? እስከመቼ ሸዋ አማራውን ወደ ድህነት ገብቷል። በድህነት ንብረቱ ተዘርፏል። ንብረቱ መዘረፉ መቃጠሉ ሳያንስ እንግዲህ የፋኖ ቤተሰብ ናችሁ እያሉ ገና ለኛ ለፋኖ ምትረዱት ለኛ ማድርጉልን በማለት እንግዲህ እያስቸገሩና እየገደሉ ወደ ዝርፊያ እየዘረፏቸው ይገኛሉና ይህ ነገር ትኩረት ሊሰጠው ይገባል። ሌላው በጎንደር አካባቢ ከፍተኛ የሆነ ድል ተመዝግቧል። በጎንደር ወደ ቋራ ከፍተኛ የሆነ ድል ተመዝግቧል። የሱዳንን ኮሪደር መተላለፊያ ለመቆጣጠር በ3 አቅጣጫ ሄደው እንግዲህ ጎንደር ላይ ተቀጥቅጦ አሁን ቦታውን ሰላማዊ በሆነ መንገድ ፋኖ ይዞት ይገኛል። ነገር ግን በመተማ በኩል ለማስከፈት የሄደው መተማን መያዝ ያልቻለው ይህ መንግስት እንግዲህ ወደ ዳንሻ አካባቢ እየተንቀሳቀሰ ይገኛል። ስለዚህ ዳንሻ አካባቢ ያሉት የፋኖ አባላት ጥንቃቄ እንዲወስዱና መረጃውን በፍጥነት እንዲደርሳቸውና ራሳቸውን ችለው ይህ ወራሪና ዘራፊ ላይ እንግዲህ የሚያደርጉትን ነገር እንዲያደርጉ መረጃው እንዲደርሳቸው ሼር አድርጉ። ሌላው ምችሉም እየደወላችሁ ንገሯቸው።